ራስ አሉላ አገር ለመያዝ ግን ሐሳብ የለንም ብላችሁን ነበር። አሁን ግን ምጽዋንም እያለፋችሁ ህዝቡንም ከኢትዮጵያዊነቱ አስከድታችሁ የእናንተ ባሪያ ለማድረግ መመኘታችሁን ተረድቻለሁ። እኔ በህይወት ቆሜ ደግሞ ይህ ሐሳባችሁ አይሳካም። ከእንግዲህ የወዳጅነታችሁን ልክ አይተንላችኋልና አሁንም በወዳጅነታችሁ ምጠይቃችሁ በአስቸኳይ ከሰፈራችሁባቸው ቦታዎች እንድትለቁ ነው አሉት። መላ አካላቸውን አስቆጥተው ንግዱንም ለመጀመር ከባህሩ ወጣ ያለ መሬት ስላስፈለገን ነበር ከአንዳንድ ቦታዎች ላይ ለማረፍ የፈለግነው። ይህንኑ ሐሳባችንንም ለአጤ ዮሐንስ ለማስረዳትና ለመስማማትም ስንል ነበር ከመንግስታችን ተልከን የመጣ ነው አለ። ዶክተር ነራዚ የተባለው አይኖቹን እያስለመለመና እጆቹን እያወናጨፈ ምነው ምጽዋ ለሸቀጥ ማሳረፊያ ያልበቃችሁ አለ። አጤ ዮሐንስስ ቢሆኑ እንኳን ሌላ መሬት ሊሰጧችሁ ምጽዋንስ ልቀቁ እያሉ በእንግሊዞች በኩል አስጠይቀዋችሁም የለም? አሁንም ከሳቸው ጋር ለመነጋገር ከፈለጋችሁ በመጀመሪያ ከምጽዋ ውጪ ወደ የስፍራው ወስዳችሁ ያሰፈራችኋቸውን ወታደሮቻችሁን ሰብስባችሁ ምጽዋ ላይ ካሰፈራችሁ በኋላ ላኩብኝና እንነጋገርበታለን። ያለበለዚያ ግን ወዳጅነታችሁ በቅቶኛል አሉት። ምጽዋ የነበረው የጣሊያ መልእክተኛ ኃላፊ ከአጤ ዮሐንስም ጋር ለመገናኘት እንዳልቻለ ከተረዳ በኋላ በመጣበት እግሩ ወደ አገሩ ተመለሰ። ራስ አሉላም ፈረንጅ መቼም የባህር ማዶ ዕቃ ብቻ የሚያቀብል አይደለም፣ በጥበቡና በገንዘቡ ህዝብ እያጋጨ ሀገር ሊይዝ ሌት ተቀን ከመጣር አይቦዝንም። ድሮም እኮ ፈረንጅና ቁንቁን አንድ ናቸው አሉ። ጤና ይስጥልን ሀብል ተረክቤ፣ ፈረንጅና ቁንቁን አንድ ናቸው። ራስ አሉላ ማሞ ውድነህ የራስ አሉላ አባነጋን የጦርነት ውሎና የታሪክ ተጋድሎ ከዘከሩበት መጽሐፋቸው ላይ አሉላ አስመራና ምጽዋ ቀንጭበን ልናጋራችሁ ወደናል። አብራችሁን ቆዩ። ይህን ቪዲዮ እየተከታተላችሁ ያላችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ነው። ስለምታደርጉልንም ሁሉ በማመስገን አሉላ አስመራና ምጽዋ በማሞ ውድነህ ተጣፈ በሀብል ተረክቤት እንዲህ ተሰናዳ። ፈረንጅና ቁንቁን አንድ ነው። ራስ አሉላ ዋና ከተማቸውን ከአዲ ተክላይ ወደ አስመራ ካዘዋወሩበት ምክንያቶች አንዱ ከባህሩ በኩል ወደ ላይ የሚወጣውን ጠላት ለመከላከል ብቻም ሳይሆን ከእርሻ ገቢ ብቻ በሚገኝ ገቢ ለማስተዳደር የከበዳቸውን ሰራዊታቸውን ከንግድና ከቀረጥም በሚገኝ ገቢ ለመደጎም ሲሉ ነበረ። በአራት አነስተኛ መንደሮች ተከፋፍላ የነበረችው አስመራ በ1876 ላይ የአሉላ መዲና ከመሆኗ ከ50 ዓመታት ቀደም ብሎ እንደዚያው እንደተበታተነች መጠነኛ የንግድ እንቅስቃሴ ነበራት። የአራቱ መንደሮች ቁርቆራ ግን እጅግ ራቅ ያለ ነው። ከ50 ዓመታት በፊት በእነዚያ መንደሮች ከ300 የማይበልጡ ቤቶችና ወደ 2000 የሚጠጉ ነዋሪዎች እንደነበሯት ይተረክላታል። አስመራና ምጽዋ በንግድ ገመድ እንዲተሳሰሩላቸው በአይልትና በሰሃጢ አካባቢ የነበሩትን ሽፍቶች ማጥፋት ብቻም ሳይሆን የአስመራ ከተማ እንድትሻሻልና በስርዓት እንድትመራ ለማድረግ ሲሉ መጀመሪያ ነጋድራስ ብርሃኑ ሀጎስ የተባሉትን የሸዋታ አንበሳ ተወላጅ ሾሙላት። ራስ አሉላ በሃይማኖታቸው ጽኑ ክርስቲያን እንደነበሩ የማያጠራጥር ቢሆንም የእስልምና ሃይማኖትን በማክበር ረገድ ደግሞ ከንጉሠ ነገሥቱ የተለዩ ነበሩ። አጤ ዮሐንስ እስላሞች ክርስትና ካልተነሱ ከሀገር እንዲወጡ ኢትዮጵያም የክርስትና ሃይማኖት የሚከተሉ ብቻ እንዲኖሩባት አዋጅ ሲያወጡና አዋጃቸውንም በሥራ ላይ ለማዋል ያንን ሁሉ ጥረት ሲያደርጉ የራስ አሉላ አስተሳሰብ ደግሞ ከዚህ የተለየ ነበር። የራስ አሉላ ትልቁ ጥረትና ፍላጎት በንግድ ጉዳይ ላይ ያረፈ በመሆኑ በጸጥታቸው መታወክ የተነሳ ሲንከራተቱ የነበሩትን የእስልምና ሃይማኖት ተከታዮች ይደግፏቸው ስለነበረ በተቀናቃኞቻቸው ዘንድ ክርስቲያኖች ጠላት እያሉ ያስወሩባቸው ጀመር። እሳቸው ግን ለተቀናቃኞቻቸው ስብከት ሳይሸበሩበት እምነታቸውን በልባቸው ይዘው ስራቸውን ቀጠሉ። ከመረብ ወንዝ ማዶ የነበሩት እስልምና ሃይማኖት ተከታዮችም በነራስ አሉላ ላይ ልባዊ እምነትና አክብሮት ስላደረባቸው በንግዱ ሥራ ሙሉ ፈቃደኝነት ተሳታፊዎች ሆኑ። የእስልምና ሃይማኖት ተከታዮች በአሉላ ላይ ያሳዩትን እምነት ራሳቸው አሉላም ስለተረዷቸው የንግድ እንቅስቃሴ ባስተማማኝ ይዞታ እንደሚቀለጣጠፍ ስላመኑበት የጊንደል መንደር እንዲስፋፋ መንገዱ እንዲጠረግና እንዲሻሻል ዱሩ እንዲመነጠር ለመንገደኞች አስቸጋሪ የነበሩት እንደ አንበሳና ነብር
የመሳሰሉት አራዊት እንዲታደኑ አደረጉ። ራስ አሉላ በመረብ ምላሽ ግዛታቸው የርስት ጉልት ስርዓት መስርተው በውትድርናው ግዳጅ የተሰለፉ ሁሉ እንዲተዳደሩበት ለማድረግ ያወጡት አዋጅ እምብዛም ውጤት የማይሰጣቸውና ህዝቡም ያልወደደላቸው መሆኑን ከተገነዘቡት በኋላ በንግድ ቀረጥና በግብር ከሚገኘው ገቢ ወታደሮቻቸውን ለማስተዳደር የወር ደሞዝ ለመስጠት ወሰኑ። በተለይ ከመረብ ወንዝ ወዲህ ማለትም ከትግራይ አብረዋቸው ለሄዱ ለጦርነቱ ሲዋደቁ ለነበሩ ከ2000 በላይ ለሚሆኑ ወታደሮቻቸው መተዳደሪያ መስጠት እጅግ አስፈላጊ መሆኑን አመኑበት። ያመቸውንና የተቻለውንም ያህል በእርሻ ሥራ እያረሱና እያሳረሱ እንዲተዳደሩላቸው ለማድረግም ጥረት አድርገውላቸዋል። ቢሆንም በቂና አስተማማኝ ሆኖ አላገኙትም። እሳቸውን አምነው ተከትለዋቸው የሄዱትም ቢሆኑ እንደገና ወደ ትግራይ ለመመለስና ከባሰ የኑሮ አሮንቃ ውስጥ ለመዝፈቅ አይችሉም ነበረ። በየአገር ቤቱ ተበትኖ የሚኖርና በጦርነቱ ሰዓት ብቻ በክተት የሚጠራ ሰራዊትም አስተማማኝ ሊሆን እንደማይችል የተረዱት አሉላ ቋሚ የሆነና በደሞዝ የሚተዳደር ወታደር አስፈላጊ መሆኑን አምነውበታል። እንደዚያ የሆነ ባጠገባቸው በቋሚነት የሚሰፍር ተወርዋሪ ጦር ከሌላቸው ደግሞ የግዛታቸውን ጸጥታ ለመጠበቅና በተለይም የአስመራ ምጽዋን የንግድ መስመር አስተማማኝ ለማድረግ እንደማይችሉ ተማምነውበታል። በዚህ መሰረት ለመጀመሪያ ጊዜ ከ1000 የማይበልጡ ቋሚ ወታደሮች በወር አንዳንድ ኩንታል ጤፍና በዓመት ደግሞ 5 የማርትሬዛ ብር ደሞዝ መክፈል ጀመሩ። የቋሚው ወታደራቸው ቁጥር እየበዛ መሄድ ሲጀምር ደግሞ ደሞዝ የማይበቃው እየሆነ በመቸገሩ በእርሻ ከሚገኝ ገቢ መደጎምም አስፈላጊያቸው ሆነ። በአስመራ ከተማ በምትገኘው ኮረብታ ላይ 3 አዳራሾች ለራሳቸው ከሰሩ በኋላ በዙሪያቸው ደግሞ ለ2000 ቋሚ ወታደሮች መኖሪያና ከ10000 በላይ ለሚሆኑ ወታደሮች ደግሞ ጊዜያዊ መስፈሪያ የሚሆኑ ቤቶችን አሰሩ። በኮረብታዋ ላይ ከተሰሩት 3 ታላላቅ አዳራሾች ትልቁ የግብር የምክር ቤት፣ ሁለተኛው የእንግዳ መቀበያ፣ ሶስተኛው ራሳቸው የራስ አሉላ መኖሪያ ቤቶች ነበሩ። ከዚያ በኋላ ለመረብ ምላሽ ግዛት በመዲናነት ደምቀው የኖሩት እነ ድባሯ፣ ጻአዘጋና ሐዘጋ የተባሉት መንደሮች ጊዜያቸው ያለፈ ድምቀታቸው እየቀዘቀዘ ሄደ። የራስ አሉላ የቅርብ አማካሪዎችና ባለሟሎች የነበሩትና ከትግራይ አብረዋቸው የሄዱት እነ ብላታ ገብረ አባ ጭቁን፣ እንደ ደጃዝማች እንግዳ፣ እንደ ደጃዝማች ኃይለ ሥላሴ፣ እነ ሻለቃ አራያ፣ እነ ልጅ ፈንታ፣ እነ ባሻይ ተድላመዲ፣ ወዲ ባሻ ፈንታ፣ ወዲ ምላሉ፣ እነ ባሻይ መርሻ፣ እነ ባሻይ ደስታ አባጋኢ፣ እነ ባሻይ አስረበላ ሌሎችም በራስ አሉላ ዙሪያ ቤት እየተሰራላቸው ከተሰበሰቡ በኋላ ከመረብ ምላሽ ተወላጆች ከባህረ ነጋሲ ጎድፉ፣ ከነባሻይ ቡክሩ፣ ከነ ኃይለ ጊዮርጊስ ጊላ፣ ከነ ገብረ ማርያም ዘካርያስ፣ ከነ ተስፋ ጽዮን አልመዶም፣ ከነ ከንቲባ አዲ አስገዶ፣ ከነ ፍሬ ዮሐንስ፣ ከነ ከንቲባ ክሂት ተወልደ መድህን፣ ከነ ከንቲባ ሀጎስ፣ ከነ ደጃች ኃይሉ አበራ፣ ከነ መንገሻ አስገዶምና ሌሎችም መኳንንቶች ጋር እጅግ የሚያስደስት ወንድማማች መስርተው ጠላት የሚያሟሽሽ እድገት አጽንተው አንተ ትብስ ተባብለው ህዝቡና አስተዳደሩ የሚቀራረብበትና የሚተማመኑበትን ስልት እየቀየሱ አሉላን እንደ ወንድማቸው ቆጥረው ፍቅራቸውንና እምነታቸውን ሳይቀንሱ የመረብ ምላሽ አስተዳደርና ጸጥታ አስተማማኝ አድርገውት ኖሩ። ራስ አሉላ በመረብ ምላሽ ግዛታቸው እነዚሁ የጦር አለቆች ባለሟሎችና ባላባቶች እየመከሩበት እንዲመራ በማድረጋቸው የመረብ ምላሽ ህዝብ ለማስተባበር አንድነቱና ጸጥታው እንዲጠበቅ ለማድረግ ቻሉ። በግዛታቸው ውስጥ የሚሾሙት ሹመት ጉልት ወይም ጭቃሹም እየተባባሉ ይመደቡ የነበሩትም ሆነ ምስለኔዎቹን ራሳቸው ራስ አሉላ በቅርብ የሚከታተሉበትና የሚቆጣጠሩበት ስልትም ነበራቸው። በቅርብ የሚያውቋቸውንና የሚያምኗቸውን እየመረጡ በየቀበሌው እየተዘዋወሩ አስተዳዳሪዎቹን የሚቆጣጠሩላቸውና ግብርም የሚያስገቡላቸው መልእክትም የሚያስተላልፉላቸው ፈረሰኞች ነበሯቸው። የህዝቡንም የዕለት ዕለት ጉዳይ ይከታተሉ የነበሩት እንደዚያ የመሰለ የአስተዳደር መዋቅር ከዘረጉ በኋላ ነበር። የመረብ ምላሽ ህዝብም ከፍቅሩና ከጽኑ እምነቱ የተነሳ ጽድቅ እንደ ላሊበላ፣ ፍርድ እንደ አሉላ እያለ ያሞጋግሳቸው ጀመር። ራስ አሉላ የህዝባቸውን አስተዳደር በስነ ስርዓት የሚመራና ፍትህ እንዳይጓደል የሚከታተሉትና የሚቆጣጠሩት በፈረሰኞቻቸው ብቻ አልነበረም። ከአጥር ግቢያቸው በስተውጭ በኩል ከረጅም ገመድ ጋር የተያያዘ ደውል ነበራቸው። የደውሉ ገመድ ከካቡ ላይ የተንጠለጠለ ነበረ። ራሱ ደውሉ የተንጠለጠለው ደግሞ ከእልፍኛቸው በራፍ ላይ ነበር።
ፍትህ የተጓደለበት ሁሉ ፍርድ ተጓደለ፣ ድሃ ተበደለ የሚል ባለጉዳይ ከግቢው ውጭ ሆኖ ገመዱን ሲነካው ደውሉ ይንቃጨላል። በዚህ ጊዜ ራሳቸው የቤት ልጅ ይልኩና ደዋዩን አስቀርበው ይጠይቁታል። ራስ አሉላ አስመራን የአስተዳደር የጦር ንግድና የኢኮኖሚ ጠቅላይ ሰፈራቸው ከማድረጋቸው በፊት በመረብ ምላሽ የሚታወቁት የጸጋአን የንጉደላሲና የአዳጋ ሐሙስን ገበያዎች አዘግተው በአስመራ ብቻ ገበያ እንዲከፈትና በሹም እንዲስተዳደር አደረጉ። ከዚያ በፊት ግን በግዛታቸውም ውስጥ በነበሩት ገበያዎች ሥርዓትም ሆነ ቀረጥ አልነበረም። በአስመራ ገበያ ሹም አዳጋ ከተከፈተበት በኋላ ቀረጥ እንዲሰበሰብና በሥርዓትም እንዲመራ በማድረጋቸው የባህር ማዶ ሸቀጣሸቀጥ በአስመራ ከተማ በብዛት መግባት ጀመረ። ቀረጡም እያደገ መጣ። ለምሳሌ አንድ ነጋዴ በበቅሎ 2 ብር፣ አንድ ገበሬ ደግሞ በጥማድ 10 ብርና ከአዝመራው ሲሶ እህል በዓመት ይከፍል ነበረ። የቀረጡንና የግብሩን አከፋፈል ያሳደጉበትም ዋናው ምክንያት ወታደሮቻቸውን በደሞዝ ለማስተዳደር ብቻ ሳይሆን ራሳቸውም ለማዕከላዊ መንግስት በዓመት የሚያስገቡት ገቢ ስላልጨመረላቸው ነበር። ለማስረጃም ያህል ከ1871 1881 125,000 ብር ግብር ለማዕከላዊ መንግስት ከፍለዋል። ከሳቸው በፊት ግን ይከፈል የነበረው በዓመት 5 ከፍ ቢልም 6,000 ብር ብቻ ነበረ። ራስ አሉላ የምዕራባዊውን ቆላ ግዛታቸውን ጸጥታ በሚገባ አረጋግተው ያለምንም ችግር አረጋግተው አስተዳደሩንም በሚገባ መያዝ ስለቻሉ የሐባብ፣ የበጎስ፣ የማሪያ፣ የበኒ አመር ወረዳዎች ግብራቸውን ያለምንም ችግር ማስገባት በመቻላቸው የመረብ ምላሽ ግብር ገቢ ለአሉላም ሆነ ለአጤ ዮሐንስ ጉልበት ማጠናከሪያ ድጋፍ ለመሆን በቅቷል። ራስ አሉላ እንደዚህ አድርገው በጥንቲቱ የመረብ ምላሽ በዛሬዋ ኤርትራ እጅግ አስተማማኝ የነበረ የአስተዳደር መዋቅርና የንግድ መስመር ዘርግተው ሕዝቡ ጸጥታውን ራሱ ተቆጣጥሮ አንድነቱን አጠንክሮ እንዲመራ በማድረጋቸው በዳርና ዳር አሰፍስፈው የነበሩትን ባዕዳን ቅስም ለመስበር ችለዋል። አሉላና ጣሊያኖች ፈረንጅና ቁንቁን አንድ ናቸው። ራስ አሉላ ከጀግንነት ጋር ማስተዋልና አርቆ መመልከት የባህሪ ገንዘባቸው የነበሩት ታላቁ አፍሪካዊ ጀነራል በአንድ ጊዜ በሁለት ግንባር ጦርነት ለመግጠም የማይቻላቸው መሆኑን ተረድተው በባህሩ በኩል ብቅ ያለውን አዞ አለዝበው በምዕራብ በኩል አስገምግሞ ወደ መጣባቸው የማህዲ ወፈፌ ፊታቸውን አዞሩ። በዚያም ያገኙት ድል ለጠላቶቻቸው ፊት ሆነ። ከዚያ ድል በኋላም ደግሞ አይነ ህሊናቸውን ወደ ባህሩ አካባቢ መወርወር ጀመሩ። ጣሊያኖች ምጽዋ ከመስፈራቸው በፊት ስለ ራስ አሉላ ሁኔታ ለማጥናት ባደረጉት ጥረት ከአንድ ሐቅ ላይ ደርሰው ነበረ። ያም ሐቅ እንዲህ የሚል ነበር። በዛሬቱ አቢሲኒያ ምዕራፍ ውስጥ አሉላ የሚባለው ሰውዬ ቁም ነገረኛ፣ ጠንቃቃ፣ ተስማሚነት ያለውና ቀጥተኛ ሰው መሆኑን አረጋግጠናል። በንጉሱ ዘንድ ያለው ተሰሚነትና ተቀባይነትም ከሁሉም የመያዝ ነው። እሱ የተስማማበት ከሆነ በንጉሱ ዘንድም ተፈጻሚነት አለው። አሉላ ይሁን ካለ የማይሆን ነገር የለም። ይህ ብርቱና ከባድ ሰውዬ የአቢሲኒያ ጠረፍ ኃላፊ እንደመሆኑ መጠን እኛም መተዋወቅ የማይቋረጥም ወዳጅነትና ንግግር ማድረግ ያለብን ከሱ ጋር መሆን ይኖርበታል። የሱን ወዳጅነት ለማግኘት ስንልም ማንኛውንም ነገር ሁሉ መፈጸም ይገባናል። ይህን እውነታ የተገነዘቡት ጣሊያኖች መልሰው ችላ ለማለትና ለመናቅም ደረሱ። በመጋቢትና በሚያዝያ ወራት 1877 ላይ የግብፅ ወታደሮች በለቀቁባቸው ቦታዎች ላይ ለመስፈርና ከራስ አሉላ ተቃዋሚዎች ከነበሩት ጋር ሚስጥራዊ ሴራ በመጀመራቸው አምነውበትም ፈልገውበትም የነበረውን የአሉላን ወዳጅነት አሻከረባቸው። በተለይም የራስ አሉላ የመረረ ጠላት የነበረው ደበበ አራያ የጣሊያ ወታደሮች ሰፍረውባት በነበረችው ህርጊጎ በምትባል መንደር ተቀምጦ ይሰራው የነበረውን ወንጀል እንዲገፋበት ጣሊያኖች መሳሪያም ሌላም እርዳታ ሲሰጡት እንደነበረ አሉላ ሰሙ። በጣሊያኖች አይዞህ ባይነት ተደፋፍሮ ወንበዴዎች ሰብስቦ ከህርጊጎ ወጥቶ ወደ ላይ ወጣና አሳውርታ ውስጥ ገብቶ በርካታ ወንበዴዎችን መልምሎ ከአስመራ ወደ ምጽዋ የሚመላለሱትን ነጋዴዎች መዝረፍ መጀመሩ አሉላ ሰምተው ከአስመራ ተንደርድረው ሲወርዱበት ከመሸገበት ወጥቶ ፈርጥጦ ከጣሊያኖቹ ጉያ ገባ። እሳቸውም የሱና የማህዲስቶች ደጋፊ የነበሩትን የተወሰኑ አሳውርቶች ቀጥተው ወደ አስመራ ተመለሱ። የጣሊያ ወታደሮች አለቃ የነበረው ኮሎኔል ሳሌታም አድራጎታቸውን በመቃወም እንደዚያ የመሰለ እርምጃ ቢወስዱ ግን በምጽዋ በኩል የሚያስገቡትን የጦር መሳሪያ ሁሉ እንደሚያግድባቸው መልእክተኛ ሰደደ። ራስ አሉላ ግን በእኛ ጉዳይ እሱ ምን አገባው ብለው ችላ አሉት። ሳሌታ ከዚያ አከታትሎ ደግሞ በሚመጣው ክረምት ለወታደሮች መጠለያ የሚሆነኝ ቤቶች ሀጢ ላይ ለመስራት ስላሰብኩ ይፍቀዱልኝ
ብሎ ድጋሜ ላከባቸው። እሳቸው ግን በሰጡት መልስ ከዚህም በፊት ይሄን ጠይቀኸኝ የማይሆን መሆኑን አሳውቄህ ነበር፣ ዛሬም አይሆንም፣ መሬቱ ግዛትነቱ የንጉሠ ነገሥቱ ስለሆነ በአስቸኳይ እንድትለቁ ይሁን ብለውታል። ኮሎኔል ሳሌታ ሰሃጢ ላይ ቤት ቢሰራና ወታደሮች ቢያሰፍር አሉላ በዝምታ እንደማይመለከቱትና ከኩፊት የተመለሰውን ዱላቸው እንደሚያሳርፉበት ተረድቶ የእሳቸውን ተቃዋሚዎች እየሰበሰበ ማሳደሙንና እሳቸውን ማበሳጨቱ እንደሚሻለው አመነበት። በዚያ ላይ እንዳለ የመሐዲስቶች ዋና ተጠሪና ተላላኪያቸው የነበረው ባላምባራስ ክፍለ ኢየሱስ ወደ ምጽዋ ሄደና ከሳሌታ ጋር ተገናኝቶ ሲነጋገሩ አሉላ እኔም ሆንኩ እናንተ ብቻችንን አንችለውምና በአንድነት ብንነሳበት ይሻላል ሲል ሐሳብ አቀረበ። እኛ እንኳን ከንጉሠ ነገሥቱ ጋር እንዳያጋጨን አስበን ነው እንጂ ያሉላ ጉልበት የሚያቅተን አይደለም አለ ኮሎኔል ሳሌታ። ለማንኛውም ቢሆን አሉላን ከዚህ ማስነሳት ይሻላል አለው ባላምባራስ። በምን አይነት ዘዴ ይላል ኮሎኔሉ። ነገሩን ካሰባችሁበትና ለኔ እርዳታ ካረጋችሁልኝ በቀላሉ ከአጤ ዮሐንስ ጋር ማጋጨትና ማስነሳት ይቻላል አለ ባላምባራስ ክፍለ ኢየሱስ። በእኛ በኩል የሚቻለውን ሁሉ እናደርጋለን፣ ግን አሉላን አንስተው የባሰ ሰው የላኩብን እንደሆነሳ አለ ጣሊያን። ይመኑኝ ጌታዬ፣ እንደ አሉላ ያለ ብርቱ ሰው የላቸውም። ቢሆንም አሉላ እንደተነሱ እናንተ ፈጥናችሁ ወደ ንጉሡ ትልኩና የዚሁ የሐማሴን ተወላጅ የሆነ ሰው ቢሾም ይሻላል ብላችሁ መልእክተኛና ገጸ በረከት ትሰዳላችሁ። እኔም ምህረት ይደረግልኝና ሀገሩም ይሰጠኝ ብዬ ገጸ በረከትም አስይዤ ልክላቸዋለሁ አለ ክፍለ ኢየሱስ። የሃይማኖትና የባላባቶችንስ ድጋፍ እንዴት ሊያገኙ ይችላሉ? አለ ኮሎኔል ሳሌታ። አዲስ የቀረበለት ሐሳብ ግቡን መትቶለት በክፍለ ኢየሱስ ላይ ተጭኖ አስመራን ሲይዝ በሐሳቡ እየታየውና በፈገግታ ተውጦ ለዚህ አያስቡ ግዴለዎትም፣ ያሉላ ተቃዋሚዎች የሆኑትን ቀርቶ ደጋፊዎቹን እንኳ ወደዚህ አምጥቼ ከሶ ጋር እንዲገናኙና እንዲስማሙ ለማድረግ እችላለሁ አለ ክፍለ ኢየሱስ። ይህን ማድረግ ከቻሉማ በእውነት በእኛ በኩል አስፈላጊ የሚሆነው ሁሉ እንዲሟላለው እናደርጋለን። እርሶም የሀገሩ ገዢ ሆነው ከተሾሙልን ካሉላ የበለጠ ሰራዊትን መሳሪያ እንዲኖረው ለማድረግ እንችላለን አለ ጣሊያኑ በጉጉት እየተመለከተው። የሴራው ጅማሬ በዚሁ አለቀና ባላምባራስ ክፍለ ኢየሱስም ወደ ሐባብ ሄዶ ስብከቱን ጀመረ። በስብከቱም እነ ከንቲባ ሐሚድ፣ እነ ሼህ ሐሰን ሃዳድ እና ሌሎችም የጎሳና የሃይማኖት ተጠሪዎች ገቡለትና ስብሰባ ወደ ምጽዋይ ከኮሎኔል ሳሌታ ዘንድ አቀረባቸው። የእናንተ ፈቃድ ከሆነ አሉላን ማሻርና ባላምባራስን ማሾም እንችላለን። እስተዚያው ድረስም የአሉላ ወታደሮች እንዳይደርሱባችሁ የኛ ወታደሮች ሊጠብቋችሁ ይችላሉ። ብቻ መጀመሪያ የእናንተን ፈቃድና ፊርማ ማግኘት ይኖርብናል አለ ኮሎኔል ሳሌታ ከመንደራቸው ተነርተው ከፊቱ የተቀመጡትን በክፍለ ኢየሱስ የማረካቸውን የዋሆች ስብከት አንድ በአንድ እየተመለከተ። የጌታ ባላምባራስ ሆነ የእርሶ የጌታችን ሐሳብ ይስማማናል። ለአሉላ ከመገበር ለእርሶ እንሰጥ እንወዳለን። የአሉላ ወታደሮችም እንዳይመጡብን እርሶም እንዲያስጠብቁን እንፈቅዳለን አሉት ከንቲባ ሐሚድ ከተቀመጡበት ተነስተው። በዚህ ሐሳብ ከስምምነት ላይ ደረሱና የሃይማኖትና የጎሳ ተጠሪዎቹ የኢጣሊያ ወታደሮች እንዲጠብቁን እንወዳለን ብለው ፈረሙ። ከዚያ በኋላ ለእያንዳንዳቸው ገንዘብ፣ ጠመንጃና ልዩ ልዩ ሽልማት ከጣሊያኑ ኮሎኔል እጅ ተቀብለው ወደ የወረዳቸው ተመለሱ። ሴራውን አሉላ እንደሰሙ እጅግ ተቆጡ። ኮሎኔል ሳሌታ ግን ሴራውን ያልደረሱበት መስሎት እሳቸውንም ለማታለል ፈልጎ በኩፊት ጦርነት የቆሰሉበትን ወታደሮቹን የሚያክምሎ ሐኪም ከሀገሬ ስላስመጣሁሎ ልኬልዎታለሁ ብሎ ሰደደላቸው። በነገሩ ይበልጥ አሉላ ተናደዱበት። የተላኩላቸውን ሰዎችም ሲያነጋግሯቸው እንዲህ አሉ። የኢትዮጵያ ወታደሮች ከጠላቶቻቸው ጋር ጦርነት እየገጠሙ ሲሞቱና ሲቆስሉ ኩፊት የመጀመሪያቸው አይደለም። ሀገራችንን የሚመኙ ከመጡም እንደለመዱት ይዋጋሉ። መስዋዕትነቱና ጀግንነቱ ይቀጥላል። ሐሳባችሁን እደግፋለሁ። ነገር ግን በመካከላችሁ የተጀመረው የልብ ቁስል እየተባባሰ ጥይት የነካውን የሥጋ ቁስል እናክማለን የምትሉበት ምክንያት ከልብ እንዳልሆነ ተረድቼዋለሁ። የወታደሮቼ ቁስል በአገሬ አዋቂዎች ታክሟል። የእናንተ መድኃኒት አይስማማቸውምና ነገውኑ በመጣችሁበት እግራችሁ ተራ በተራ ይመለከቷቸው ጀመር። ጣሊያኖቹም በዝምታ ታፍነው የአዳራሹን ጣራ ሲመለከቱ ራስ አሉላ ቀጠል አድርገው የኔን ወዳጅነት ከልባችሁ የፈለጋችሁት ከሆነ በመጀመሪያ ሀገሬን ልቀቁልኝ፣ የሰበሰባችኋቸውንም ከዳተኞች አስረክቡኝ። እነ ክፍለ ኢየሱስ እነ ደበበን መሳሪያ እየሰጣችሁ ሕዝብ ማስቸገራችሁ አንሶ ደግሞ ብላችሁ ከንቲባ ሐሚድን በተንኮላችሁ ውስጥ አስገባችሁት አይደለም? እንግዲህ ከዚህ ተንኮላችሁ ካልታረማችሁ
ምን ብዬ ነው ከናንተ ጋር የልብ ወዳጅነት እምመሰርተው ይሏቸዋል። እስቲ እንግዲህ ችግሮን ለኮሎኔል ሳሌታ እናደርሳለን ሲልም አንዱ ጣሊያ አሉላ ቀበል ላረጉና ችግሩ የሚብሰው በኮሎኔላችሁ ላይ ነው። እኔ እንደሆንኩ በሀገሬ ውስጥ ሆኜ የሀገሬን ዳር ድንበር ማስከበር አያቅተኝም አሉት። ጣሊያኖቹ በማግስቱ ከአስመራ ወደ ምጽዋ ወርደው ሁኔታውን ለሳሌታ ይነግሩታል። ሳሌታ ያሉላን ቁጣ ያበረደ መስሎት ለኢትዮጵያ ወዳጅነት የሚያስችለንን ሁሉ ለማድረግ እንደምንጣጣር ላረጋግጥልዎ እወዳለሁ የሚል መልእክት ሰደደላቸው። እሳቸው ግን የነሱ ክርስቲያንነት ሀገር እየያዙ ሕዝብ እርስ በርስ እያጋጩ በሰው ሀገር መኖር ማለት ነው ብለው ለተላከላቸው መልስ ሳይሰጡት ይቀራሉ። በዚህ ወቅት ደግሞ ጣሊያን ውስጥ ሹምሽር ሆነና ኮንት ካርል ሮሊስንት ጠቅላይ ሚኒስተር ሆነ። ወዲያውም በኢትዮጵያ በኩል የጀመሩትን ግፊት በስፋት ለማስኬድና በአስቸኳይም ከውጤት ላይ ለመድረስ እልህኛውንና ችኩሉን ኮሎኔል ሳሌታን አንስቶ በትዕግስተኛውና በዘዴኛነቱ የሚተማመንበት ሜጀር ጀነራል ካርሎስ ጄኒን በምጽዋ ለነበረው ጦር አዛዥ አድርጎ ሰደደው። ጀነራሉም ምጽዋ እንደደረሰ የወዳጅነት ሰላምታውን በመግለጽ በምጽዋ በኩል የሚያስገቡትን የጦር መሳሪያና ዕቃዎች ሁሉ በተቻለው መጠን በአስቸኳይ እንዲደርሳቸው እንደሚያደርግ ላከባቸው። እሳቸውም ኮሎኔሉ አገሬን ለቆ ይወጣል እያልኩ ስጠባበቅ ጀነራል ተተካ፣ ይሄ ነገር እየገፋ መምጣቱ አልቀረምና ከክንዳችን በቀር የሚገላግለን አይኖርም ብለው ምጽዋን የጦር ሜዳ ለማድረግ የሚችሉበትን ስልት ማውጠንጠን ጀመሩ። ኢጣሊያኖችም የምጽዋን ከተማ በምሽግ ከከበቡ በኋላ ህዳር 24 ቀን 1878 የምጽዋን ወደብ በአስተዳዳሪነት መያዛቸውን በይፋ አወጁ። አጤ ዮሐንስና ራስ አሉላም ያን አድራጎት በጥብቅ የሚቃወሙት መሆኑን ለጣሊያኖችና እንግሊዞች አሳወቁ። ሁኔታው እየተካረረ ሄደ። ከዚህ ደረጃ ላይ መድረሱን ፈረንሳዮቹ ካጠኑ በኋላ በመካከል መግባት ፈልገው ምጽዋ በነበረው ወኪላቸው አማካኝነት በመጀመሪያ ከራስ አሉላ ጋር ቀጥሎም ከንጉሠ ነገሥቱ ጋር ለመቀራረብና እጃቸውን ለማስገባት የሚቻላቸውን መንገድ ለመጥረግ ተነሱ። በዚህ መሰረት የምጽዋ ወኪላቸው አስመራ ሄደ። ከራስ አሉላ ጋርም ይገናኛል። እንግሊዞች የከዷቸው ጣሊያኖች ሀገራቸውን የያዙባቸው አሉላም የተሻለ አማራጭ ዘዴ ለማግኘት ብርቱ ፍላጎት ስለነበራቸው የፈረንሳዩን ቆንጺል በደስታ ተቀብለው ሲያነጋግሩት እንግሊዞችና ጣሊያኖች እንደሚያውቁት በተንኮል ላይ ተንኮል፣ በክደት ላይ ክደት እየደራረቡበት ሄዱ። ብለው ደግሞ ለሀገሬ እኛ አስተዳዳሪዎችን ኃላፊዎች ሆነናል ብለው አወጁ። እንግዲህ እኛም የሀገራችንን ክብር በክንዳችን እንጠብቃለን። ይህን ነገር በእናንተ በኩል ምን ትሉታላችሁ ብለው ጠየቁት። በእኛ በኩል ይሄ ሁሉ ነገር እንዲያውም ከዚህ የባሰ በደል ሊደርስባችሁ እንደሚችል አስቀድመን ተረድተነው እንድትጠነቀቁ አሳስበናችሁ ነበር። በእናንተ በኩል ቁርጥ ያለ ነገር ባለማግኘታችንም እነዚያ እንግሊዞች ምጽዋን አሳልፈው ለጣሊያኖች ሰጡባችሁ። በአድራጎታቸውም አዝነናል። በእውነቱ አሳፋሪ ሥራ ነው። አሁንም ቢሆን እናንተ የምትፈቅዱ ከሆነ በእኛ በኩል ማንኛውም እርዳታ ልናረግላችሁና ይህንኑም በውል ልናረጋግጥላችሁ እንችላለን ብሎ መለሰላቸው። እንግዲያው ማለፊያ ነው። በእኔ በኩል ያለኝ ሐሳብ ከእናንተም ጋር ለመስማማት የምችልበትን መንገድ ሁሉ ዘርዝሬ ላጤ ዮሐንስ ልካለሁ። ከዚያ በኋላ መልሱን አሳውቃለሁ ብለውት ወደ ምጽዋ ተመለሱ። ራስ አሉላ የፈረንሳዩን ቆንጺል ካሰናበቱ በኋላ ፊት አውራሪ አለማየሁና ሻለቃ ራያን አስጠርተው እንደምታውቁት እንግሊዞች ምጽዋን ለጣሊያኖች አሳልፈው ሰጥተውብናል። ከዚህም ድረስ ወርደን ጦርነት እንዳንገጥም ህዝቡን ማስጨረስና ሰራዊቱንም ለብርቱ ጉዳት የሚጥልብን ይሆናል። እንደደረስኩበትም ጣሊያኖች ለምጽዋ ባህር መድፍ ያነጣጠረ መርከብ ጠምደዋል። የምጽዋንም መዳረሻ በምሽግና በመድፍ አጥረውታል። እኛም ባለም መሳሪያ ብንሰለፍ ህዝቡ ይጎዳብናል። ለዚህ የሚሻለው ከምጽዋ ወጥተው ወደ ላይ እስኪወጡ መጠባበቅ ነው። እስከዚያው ግን በምጽዋ በኩል የሚመጣልንን መሳሪያና ዕቃ እንዳይከለክሉብን ዙላ ላይ ፈረንሳዮች እንዲሰፍሩ አድርገን በእነሱ በኩል ማንኛውም ነገር ማከናወን ይሆናል። ከዚህ ሌላ ደግሞ ፈረንሳዮች ዙላ የሰፈሩ እንደሆነ አሳውርታ ውስጥ ተደብቀው ህዝብ የሚያስቸግሩትን ደበበንና ወንበዴዎቹን ሊቆጣጠሯቸውም ያመች ይሆናል። እንግዲህ የፈረንሳዩ ወኪል የመጣው ይህን ለመነጋገር ነበር። በእኔ በኩል ያለኝ ሐሳብ ይህ ነውና እናንተም የሚታያችሁን እንድትነግሩኝ ብዬ ነው አሉ። መቼም ጌታዬ አለ ፊት አውራሪ ኃይለ ሥላሴ፣ መቼም ሐሳቦ ረቂቅ ሚስጥር ያዘለ ነው። ነገር ግን እንግሊዞችን አምነን አስጠግተን ተዋውለን እነሱ እኛን ችላ ብለው ወደ ጣሊያኖች ዞር ብለው ሀገራችንን አሳልፈው እንደሰጡብን ሁሉ እነዚህኛዎቹስ በተራቸው ሌላ ነጭ አስመጥተው ሀገራችንን ቢሰጡብንስ ምን ዋስትና አለን ብለው ጠየቁ። ማለፊያ አስበሃል
ነገሩ እንዳልከውም የሚያሳስበን ነው። ዳሩ ግን በአሁኑ ጊዜ እንግሊዞችና ፈረንሳዮች በብርቱ ፉክክር ላይ ናቸው። በየዓለሙ ሁሉ እየተሻሙ ነው። እንግሊዞችም ምጽዋን ለጣሊያኖች አሳልፈው የሰጡ ከፈረንሳዮቹ ጋር ባበቀሉት ፉክክር ረዳት ለማግኘት ሲሉ ነው። ፈረንሳዮቹም በበኩላቸው ረዳት ፍለጋ መሄዳቸው ማይቀር ነው። እንግዲህ እርስ በርሳቸው እንደዚህ የሚተናነቁ ከሆነ አንድ ቀን በአንዱ ሀገር ላይ ትልቅ ጠብ ያስነሱና ይለይላቸዋል። ከዚያ በኋላ እኛም ሆን እንደኛው ሀገራቸውን የተቀሙ ሁሉ ተጣጥረው የሀገራቸው ባለቤቶች ሊሆኑ የሚችሉበት አጋጣሚ ይኖራቸዋል። ፈረንሳዮቹም እንደ እንግሊዞች የሚከዱን የሆነ እንደሆነ መስከቦችም ሰው ልከውብኛል። ከነሱም ጋር መስማማበትን ብልሃት እንፈልጋለን። መቼም ጊዜውን እያየን ለእኛና ለሀገራችን የሚበጀውን ብልሃት ከመፈለጉ ሌላ ምን እናደርጋለን አሉ ትካዜ እየተጫጫናቸው። በዚህ ሐሳባቸው ከተስማሙላቸው በኋላ ነገሩን አብራርተው ወደ አጤ ዮሐንስ ላኩ። ንጉሠ ነገሥቱ የአሉላን ሐሳብ ደግፈው የምጽዋ በር እንዳይዘጋባቸው የሚያስችለውን ስምምነት ከፈረንሳዮች ጋር እንዲያደርጉ ላኩባቸው። አሉላም ወደ ምጽዋ መልእክተኛ ልከው ወደ አስመራ እንዲመጣ አስጠሩት። ፈረንሳዩም ያቀረበው ሐሳብ ግቡን እንደመታለት በመተማመን ገስግሶ አስመራ ደረሰና ከራስ አሉላ ጋር ተገናኘ። ራስ አሉላም መኳንንቶቻቸው በተገኙበት ሲያነጋግሩት ዙላ ላይ እንድትሰፍሩ ያቀረባችሁት ሐሳብ ደስ አሰኝቶናል። ነገር ግን አሁን እናንተ ዙላ ስትገቡ ምጽዋ ላይ ካሉት ጣሊያኖች ጋር ግጭት ሊነሳ ይችላል ብለን ስለሰጋን ጣሊያኖችም ከሀገራችን በሰላም እንዲወጡልን ከእንግሊዝ ንግሥት ጋር በመላላክ ላይ በመሆናችን ንጉሠ ነገሥቱም አሁን አሸንጌ ስላሉ ወደ መቀሌ ተመልሰው የጣሊያኖቹን ጉዳይ እልባት እስከተደረገበት ድረስ ዙላ መስፈራችሁ ቆይቶ እዚያው ምጽዋ ላይ እንደሆናችሁ ንጉሠ ነገሥቱ የሚያስገቡትን የጦር መሳሪያ ወደዚህ እንድትልኩልን ከዚህ በፊት በተሰጠው ውክልና መሰረት ከእንግዲህ ወዲህም እንድትቀጥል ንጉሠ ነገሥቱ ፈቅደዋል አሉት። ዞላ የመስፈራችን ጉዳይስ እስከመቼ ይወሰናል? አለ ፈረንሳዊው ቆንጺል። ትንሽ ጊዜ ይጠይቃል። በመጀመሪያ የእንግሊዝን ንግሥት ቁርጠኛ ሐሳብ ለማወቅ እንወዳለን። ከዛ በኋላ ጣሊያኖችን በሰላም ሀገራችን እንዲለቁ ከመንግስታቸው ጋር እንላላክበታለን። ይህን ሁሉ አድርገን የማይሆን ከሆነ እናንተም ዙላ ልትሰፍሩ ትችሉ እንደው ስምምነቱ ምን እንደሚሆን ከንጉሠ ነገሥቱ ጋር ትነጋገሩበታላችሁ አሉት። የፈረንሳዩ ወኪል በዚሁ ተስማምቶ የንጉሠ ነገሥቱ ወኪል ሆኖ የጦር መሳሪያ ሊልክላቸው ወደ ምጽዋ ተመለሰ። ምንም እንኳ ራስ አሉላ ያፋጠጧቸውን ችግሮች በዲፕሎማቲክ ስልታቸው ከፍጻሜ ለማድረስ ጥረት ቢያደርጉም ዙላንም አሳልፈው ለፈረንሳዮች መስጠቱን በመጨረሻ ጊዜ ከብዷቸው ቆንጽሉ ተስፋ ሰጥተው በመሳሪያ አቀባይነቱ ብቻ እንዲቆይላቸው ከስምምነቱ ላይ ቢደረስም ጊዜ አዝሎ ያመጣባቸው ችግሮች ግን ባሰቡትና በሚደክሙበት መንገድ ሊጓዙላቸው አልቻሉም። የፈረንሳዩ ቆንጺል የንጉሠ ነገሥቱ ወኪል ሆኖ የጦር መሳሪያ እንዲልክላቸው ያደረጉትን ስምምነት አይኖቿን አፍጥጣ ጥፍሮቿን አሹላ የሰማችው ሮማ ሌላ አቅጣጫ ደግሞ አሰመረች። በዚህም መሰረት ምጽዋ የነበረውን የጣሊያን ጦር በተቻለ መጠን እንዲነቀነቅ ከጣሊያን ወደ ኢትዮጵያ የሚላኩ መልእክተኞችም ከራስ አሉላ ጋር ሳይገናኙ በቀጥታ ወደ አጤ ዮሐንስ ሄደው እንዲነጋገሩ ራስ አሉላ ከመረብ ምላሽ ገዥነት እንዲነሱ የእሳቸው ተቃዋሚዎች የሆኑ ሽፍቶችና የጎሳ ተጠሪዎች በተቻለ መጠን እየተጠናከሩ እንዲወጓቸው ስልቱ ተቀነባበረ። ይህን ሁሉ በስራ ላይ ለማዋል ተወሰነና በመጀመሪያ የጣሊያ ጠቅላይ ሚኒስትር የነበረው በቀጥታ ለአጤ ዮሐንስ ደብዳቤ ጽፎ ፈቃዳቸው ቢሆን መልእክተኞች ለመላክና አድሚራል ሂዊት ጋር ያደረጉትን ስምምነት ለማደስ የጣሊያንም ጥቅም ሊጠበቅ የሚችልበትን ሐሳብ ለማቅረብ የሚችል በጀነራል ፓዚሊኒ ኃላፊነት አንድ ቡድን መላኩን ገልጾ ላከባቸው። አጤ ዮሐንስ ደግሞ በጣሊያኖች ላይ ያደረባቸው ቅሬታ መልስ የሚሰጥና መልእክተኞቹንም እስከ መቀበል የሚያስችላቸው አልነበረም። እንዲያውም ስለ ጣሊያኖች የነበራቸው እምነት ጣሊያኖች ተንኮለኞች ናቸው፣ ወደዚህ የመጡትም ለከብት እርባታ አይደለም፣ አገሬን ለመያዝ ነው፣ በእግዚአብሔር ቸርነት ግን አንድ ቀን ተዋርደው በዓለም ፊት አፍረው ከአገሬ ይወጣሉ የሚል ነበር። ምንም እንኳን የአጤ ዮሐንስ መልስ ባያገኙም ጣሊያኖች ከንጉሠ ነገሥቱ ጋር መልካም ወዳጅነት መስርተው ራስ አሉላን ለመሻር ቆርጠው ተነስተውበት ነበርና በጄኔራል ፓዚሊኒ የሚመራው ቡድን ምጽዋ ገብቶ የአጤ ዮሐንስን ፈቃድ መጠባበቅ መጀመሩን አሉላ ሰሙ። በዚህ ጊዜ አሉላ ማንነታቸውንና ቆራጥነታቸውን ለጣሊያኖች ለማሳየት ደግሞ በይበልጥ ተነሱበት። ምጽዋ ከነበሩት ጣሊያኖች ጋር በሚስጥር እየተገናኙና እየተዋዋሉ የጦር መሳሪያና ጉርሻ እየተቀበሉ በየቀበሌው እየተዘዋወሩ ሕዝቡን በተለይም ከአስመራ ወደ ምጽዋ ይመላለሱ የነበሩትን ነጋዴዎች ሲያስቸግሩ የነበሩትን
ቀንደኛ ወንበዴዎች እጃቸውን ለመያዝ እምቢ ካሉም በየነበሩበት ለመደምሰስ ወታደሮቻቸውን በየአቅጣጫው እየላኩ ማሳደዱን አጠናከሩ። በተለይም በሐርጊጎ በዙላና ሐባብ የነበሩትን የጣሊያኖች ተባባሪዎችና ተላላኪዎች በጎበዝ አለቃው አማካኝነት ወስላቶችን እንዲቋቋም ግብሩንም በወቅት እንዲያስገባ ጠበቅ ያለ አስተዳደራዊ እርምጃቸውን ማፋጠን ጀመሩ። በዚያ እርምጃቸውም ጣሊያኖች መደናገጥ ይጀምራሉ። በሐርጊጉና በሐባብ ቀበሌዎች የሚገኙት ነዋሪዎች በቀጥታ በኢጣሊያ የበላይነት የሚተዳደሩ መሆናቸውን በመግለጽ የራስ አሉላ ወታደሮችም ሆኑ አስተዳዳሪዎች እንዳይገቡ በመቃወም መልእክተኛ ወደ አስመራ ሰደዱ። አሉላም እንኳንስ ከባህሩ ወዲህ ያለው መሬት ቀርቶ ራሱ ባህሩም ቢሆን የኢትዮጵያ መሬትና ግዛት ነውና በግዛቴ ውስጥ በሚደረገው ሥራ እናንተን የሚያገባችሁ አይደለም ብለው መልስ ሰጥተው እንዲያውም ይግረማችሁ ብለው ወታደር ሲልኩባቸው ወደ ነበሩት ቀበሌዎች ራሳቸው እየሄዱ ከዳተኞችን እየቀጡ ጸጥታውን ራሳቸው መቆጣጠር ጀመሩ። ምጽዋ የነበረው የጣሊያን ጦር አዛዥና ከሮማ ወደ መቀሌ ተልከው የነበሩት የጣሊያ መንግስት ባለስልጣኖችም በአሉላ ፈጣን እርምጃ ተበሳጩ። የአሉላን ቆራጥነትና አስደናቂም ስልት ጣሊያኖቹ ከተገነዘቡት ኋላ ስልታቸውንም መለወጥ እንደሚገባቸው አመኑበት። እሳቸውን ተቃውመውና እሳቸውንም አልፈው በቀጥታ ወደ መቀሌ ለመሄድም ሆነ ከአጤ ዮሐንስ ጋር ለመነጋገር የሚፈልጉትንም ውጤት ለማግኘት እንደማይችሉ አመኑበት። ከዚያ በኋላ አሉላን ለማለዘብና መልካም ወዳጅነትን ለማግኘት በመጀመሪያ ዶክተር ነራዚን የተባለውን መልእክተኛ ወደ አስመራ ሰደዱ። ራስ አሉላ ያንኑ መልእክተኛ ተቀብለው ሲያነጋግሩትም በመጀመሪያ ምጽዋ ስትሰፍሩ የኢትዮጵያ ሕዝብና መንግስት ወዳጅነት ለማትረፍና በንግድም ነገር አብረን ለመስራት ነው ብላችሁ ነበር። አገር ለመያዝ ግን ሐሳብ የለንም ብላችሁን ነበር። አሁን ግን ምጽዋንም እያለፋችሁ አንዳንድ ቦታዎች መያዝና ሕዝቡንም ከኢትዮጵያዊነቱ አስከድታችሁ የእናንተ ባሪያ ለማድረግ መመኘታችሁን ተረድቻለሁ። እኔ በሕይወት ቆሜ ደግሞ ይህ ሐሳባችሁ አይሳካም። ከእንግዲህ የወዳጅነታችሁን ልክ አይተንላችኋልና አሁንም በወዳጅነታችሁ ምጠይቃችሁ በአስቸኳይ ከሰፈራችሁባቸው ቦታዎች እንድትለቁ ነው አሉት። መላ አካላቸውን አስቆጥተው ንግዱንም ለመጀመር ከባህሩ ወጣ ያለ መሬት ስላስፈለገን ነበር ከአንዳንድ ቦታዎች ላይ ለማረፍ የፈለግነው። ይህንኑ ሐሳባችንንም ለአጤ ዮሐንስ ለማስረዳትና ለመስማማትም ስንል ነበር ከመንግስታችን ተልከን የመጣ ነው አለ። ዶክተር ነራዚ የተባለው አይኖቹን እያስለመለመና እጆቹን እያወናጨፈ ምነው ምጽዋ ለሸቀጥ ማሳረፊያ ያልበቃችሁ አለ። አጤ ዮሐንስስ ቢሆኑ እንኳን ሌላ መሬት ሊሰጧችሁ ምጽዋንስ ልቀቁ እያሉ በእንግሊዞች በኩል አስጠይቀዋችሁም የለም? አሁንም ከሳቸው ጋር ለመነጋገር ከፈለጋችሁ በመጀመሪያ ከምጽዋ ውጪ ወደ የስፍራው ወስዳችሁ ያሰፈራችኋቸውን ወታደሮቻችሁን ሰብስባችሁ ምጽዋ ላይ ካሰፈራችሁ በኋላ ላኩብኝና እንነጋገርበታለን። ያለበለዚያ ግን ወዳጅነታችሁ በቅቶኛል አሉት። መልካም ነው፣ ይህንኑ ሐሳቦ ለላኩኝ ባለስልጣኖች አስረድቼ መልስ እንዲደርሱ አደርጋለሁ ብሎ ወደ ምጽዋ ተመለሰ። ምጽዋ የነበረው የጣሊያ መልእክተኛ ኃላፊ የራስ አሉላ ቁርጠኛ ሐሳብ በነራዝኒ አማካኝነት ከተረዳው በኋላ የጣሊያ ወታደሮች ከሰፈሩባቸው ቀበሌዎች እንዲነሱ ለማድረግ የማይሆንና ከአጤ ዮሐንስም ጋር ለመገናኘት እንዳልቻለ ከተረዳ በኋላ በመጣበት እግሩ ወደ አገሩ ተመለሰ። ራስ አሉላም የመልእክተኞቹን መመለስ እንደሰሙ ፈረንጅ መቼም የባህር ማዶ ዕቃ ብቻ የሚያቀብል አይደለም፣ በጥበቡና በገንዘቡ ሕዝብ እያጋጨ ሀገር ሊይዝ ሌት ተቀን ከመጣር አይቦዝንም። ድሮም እኮ ፈረንጅና ቁንቁን አንድ ናቸው አሉ።